ከዚህ በፊት ባሳለፍናቸው ቪዲዮዎች ስለ ሐጅ አይነቶች አይተን ነበር። በዚህ ቪዲዮ ስለ ሐጅ ተመቱዕ በስፋትና በዝርዝር እናያለን። ምክንያቱም አብዛኛው ሐጅ የሚያደርጉ ተጓዦች የሚመርጡት የሐጅ አይነት ስለሆነ። በሐጅ ተመቱዕ ጊዜ መሟላት ያለባቸው መስፈርቶች የሚከተሉት ናቸው። የመጀመሪያው ንያ። ሐጅ ተመቱዕን ለአላህ ብለው ለመስራት ቁርጥ ያለ ንያ ሊኖሮት ይገባል። ሌላ አይነት የሐጅ ጉዞ የታሰበ ከሆነ ወይንም በንያ ላይ ጥርጣሬ ካለ የሐጅ ተመቱዕ ተቀባይነቱ ዋጋ ቢስ ይሆናል። ሁለተኛ ቅደም ተከተል ወይንም ማከታተል። ዑምራም ሆነ ሐጅ ሁለቱም ለሐጅ ተብሎ በተወሰኑ የጊዜ ወቅት ውስጥ መከናወን አለባቸው። ዑምራ ተመቱዕ በሸዋል፣ በዙል ቃዕዳ እና በዙል ሒጃ ወራት ውስጥ መሆን አለባቸው። ማንኛውም የዑምራ ክፍል ከሸዋል ወር በፊት ከተከናወነ ያ ዑምራ ለሐጅ ተመቱዕ ዋጋ አይኖረውም። ሐጅ ተመቱዕ ደግሞ በዙል ሒጃ ወር ውስጥ ይከናወናል። ሶስተኛ ዑምራው እና ሐጁ በአንድ ዓመት ውስጥ መከናወን አለባቸው። ዑምራው ተጠናቆ ሐጁ ወደሚቀጥለው ዓመት ከተላለፈ ሐጅ ተመቱዕ ዋጋ አይኖረውም። ቀደም ሲል እንደተጠቀሰው ሐጅ ተመቱዕ ለማድረግ ያሰበ ሰው በመጀመሪያ ዑምራ ተመቱዕ ማጠናቀቅ አለበት። ዑምራ ተመቱዕ 4 ተግባራትን ይይዛል። አንደኛ ኢሕራም። ይህ ተግባር ከሚቃት ወይንም ከመነሻ ቦታ ወደ ኢሕራም ወይንም ወደ ዑምራ ስነ ስርዓትን መግባትን ያመላክታል። ሁለተኛ ጠዋፍ፣ ከዓባን 7 ጊዜ መዞር። ሶስተኛ ሰዓይ፣ በሰፋና በመርዋ መካከል 7 ጊዜ መመላለስ። አራተኛ ተቅሲር፣ ከራስ ፀጉር ላይ ጥቂት መቁረጥ። እነዚህ 4 ተግባራትን ሲያጠናቅቁ ከኢሕራም ሁኔታ ይወጣሉ። ይህም ቀደም ሲል በኢሕራም ወቅት ተከልክለው የነበሩ አብዛኞቹ ተግባራትን እንደገና የተፈቀዱ እንዲሆኑ ያደርጋሉ። እስቲ አሁን ደግሞ ከላይ ያየናቸውን የዑምራ ተመቱዕ ተግባራትን አንድ በአንድ እንመልከት። አንደኛ ኢሕራም። ኢሕራምን በተመለከተ መካ አቅራቢያ የማይኖሩ ሙስሊሞች ወደ ካዕባ ከመሄዳቸው በፊት ካሉት 5 የተወሰኑ ሚቃት ወይንም መነሻ ቦታዎች በአንድ ወደ ኢሕራም ሁኔታ መግባት አለባቸው። 5ቱ የሚቃት ቦታዎች የሚከተሉት ናቸው። አንደኛ ዙል ሑለይፋ፣ ከመካ በስተሰሜን በ450 ኪሎ ሜትር ላይ የሚገኝ ሲሆን ለመዲናና በእርሷ በኩል ለሚያልፉ ሁሉ እንደሚቃት ያገለግላል። ሁለተኛ ጁሕፋ፣ ከመካ በስተሰሜን ምዕራብ በ185 ኪሎ ሜትር ላይ የሚገኝ ሲሆን ለሻምና በእርሱ በኩል ለሚመጡ ሰዎች እንደሚቃት ያገለግላል። ሶስተኛ ቀርኑል መናዚል፣ ይህ ከመካ በስተምስራቅ በ194 ኪሎ ሜትር ላይ የሚገኝ ሲሆን ለነጅድና በእርሱ በኩል ለሚያልፉት ሁሉ እንደሚቃት ያገለግላል። አራተኛ የለምለም፣ ከመካ በስተደቡብ 54 ኪሎ ሜትር ላይ የሚገኝ ሲሆን ለየመንና በእርሱ በኩል ለሚያልፉት ሁሉ ያገለግላል። ይህ ሚቃት ከኢትዮጵያም ለሚነሱ እንደ መነሻ ያገለግላቸዋል። አምስተኛ ዛቱ ዒርቅን፣ ከመካ በስተሰሜን ምስራቅ 94 ኪሎ ሜትር ላይ የሚገኝ ሲሆን ለኢራቅና በእርሱ በኩል ለሚያልፉት ሁሉ እንደ መነሻ ያገለግላል። የዓለም ህዝብ ከየትኛው አቅጣጫ ይምጣ በእነዚህ ስፍሮች ትይዩ ማለፉ አይቀሬ ነው። ከላይ የጠቀስናቸው የሚቃት ቦታዎች ደርሰን ኢሕራም ከመልበስ በፊት የሚመከሩ ወይንም ሱና ተግባራት አሉ። እነሱም ጥፍርን መቁረጥ፣ ጺምን ማስተካከል፣ በሐጅ ወቅት ከመላጨታቸው በፊት በራስና በጽም ላይ ፀጉር ማሳደግ፣ የኢሕራም ልብስ ከመልበስ በፊት በሚቃት ላይ ትጥበት ማድረግ፣ ከዙር ሶላት በኋላ ኢሕራምን መልበስና የመሳሰሉት ናቸው። ኢሕራም ተቀባይነት እንዲኖረው የሚያደርጉ 3 ዋና ዋና ተግባራት አሉ። አንደኛው ልብስ። ወንዶች የዕለት ተዕለት ልብሳቸውን አውልቀው 2 ያልተሰፉ ጨርቆችን መልበስ አለባቸው። አንደኛው ጨርቅ ከእምብርት እስከ ጉልበት እንዲሸፍን በወገብ ላይ መጠቅለል አለበት። ሁለተኛው ጨርቅ ደግሞ ሁለቱንም ትከሻዎች፣ እጆችንና አብዛኛውን የጀርባ ክፍል መሸፈን አለበት። ጨርቆቹ ከንጹህ ሐር፣ ከወርቅ ወይንም ከእንስሳት ተዋጽኦ የተሰሩ መሆን የለባቸውም። ጨርቆቹ ጣሂር ወይንም ንጹህ መሆን አለባቸው። የኢሕራም ልብስ ነጭ ቢሆን ይመረጣል። ሴቶች በኢሕራም ወቅት የተሰፋ ልብስ በተመለከተ እንደ ወንዶች ገደብ የለባቸውም። ከንጹህ ሐር በቀር ተራ የጨዋ ልብስ መልበስ ተፈቅዶላቸዋል። ሴቶችም ነጭ ኢሕራም ቢለብሱ ይመረጣል። ሁለተኛው ንያ። ንያን ወደ አላህ ለመቃረብ መሆን አለበት። ነገር ግን ንያን በድምጽ ማውጣት ግዴታ አይደለም። ሶስተኛ ተልቢያ። እያንዳንዱ ተጓዥ እነዚህ የተልቢያ ሐረጎችን በትክክል መጥራት አለበት። ያለ ተልቢያ ኢሕራም ሙሉ አይሆንም። በብዛት የሚነገሩ የተልቢያ ሐረጎች የሚከተሉት ናቸው። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ
ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ተልቢያህ እንደተባለ ተጓዡ ዑምራ እስኪጠናቀቅ ድረስ ሙሕሪም ይባላል። ሙሕሪም መሆን በተወሰኑ ተግባራት ላይ ክልከላዎችን ይዞ ይመጣል። ክልከላዎቹም አደን ማደን፣ ኒካህ ወይንም የጋብቻ ኮንትራት መፈጸም፣ መዋሸት፣ ጥፍር መቁረጥ፣ መሳደብ፣ በሰውነት ላይ ቅባት መቀባት፣ ጥርስ መንቀል፣ መሳሪያ መያዝ፣ ሽቶ መጠቀም፣ ለወንዶችም ለሴቶችም ኩል መኳል፣ የሰውነት ፀጉር ማስወገድ፣ ከሰውነት ደም ማውጣት፣ ለምሳሌ በዋግምት ወይንም በደም ልገሳ፣ በሰውነት ላይ የሚኖሩ እንደ ቅማል ያሉ ነፍሳትን መግደል፣ ራስን ማስባብ፣ የጾታ ግንኙነት ማድረግ፣ በስሜት መነካካት፣ መሳሳም ወይንም ሌሎችን በፍትወት መመልከት፣ በክርክር ወይንም በጸብ ውስጥ መግባት፣ ለመዋብ ብሎ መስታወት ማየት። ለሴቶች ክልከላ ከሚሆኑ ነገራቶች ውስጥ ፊትን በሂጃብ ወይንም በኒቃብ መሸፈን ወይንም ጓንት መልበስ ክልክል ናቸው። ለወንዶች ደግሞ ሙሉ እግርን የሚሸፍን ጫማ ወይንም ካልሲ መልበስ፣ ራስን መሸፈን ወይንም በውሃ ውስጥ መጥለቅ፣ የተሰፋ ልብስ መልበስ። ከነዚህ ክልከላዎች አንዱን ከጣሰ እንደ ግመል፣ በሬ፣ በግ ማረድ ወይንም መጾም ያሉ ከፋራ ይኖራቸዋል። በሚቀጥለው ቪዲዮ ስለ ዑምራ ተመቱዕ የቀሩ ተግባራትን በዝርዝር እንመለከታለን።